መንፈስ ቅዱስ በዚህ የዘመን ፍጻሜ ከሚያደርገው ነገር አንዱ ክላሪቲ ይመጣል። በቤቱ ጥርት ያለ ነገር። በግራ መጋባት መካከል ጌታ መንፈስ ቅዱስ እውነትን ሊገልጥ ይጀምራል። በኮንፊውዥን መካከል የሱ የሆኑት ድምፁን የሚሰሙት ክላሪቲ ይኖራቸዋል። መንፈስ ቅዱስ በዚህ በዘመን ፍጻሜ ላይ ብዙ አማኞችን ኮንቪክሽን ያመጣባቸዋል። ውስጣችሁ ያለውን ሰላም የሚያደፈርሱ ሰዎች በስልክ በንግግር በተለያየ ነገር የምትሰረቁ ሰዎች ካላችሁ ስልካችሁን አታንሱ። ዝምታ ይሁንላችሁ። በጸጥታ ውስጥ እግዚአብሔር መልካምን ነገር ያደርጋል። ዓለም ትጮኻለች። መከራና ችግር በራሱ ይጮኻል። ቴክኖሎጂውና ሲስተሙ ይጮኻሉ። ሁሉም በራሳቸው መንገድ ሊሰብኩን ይፈልጋሉ። ይሄ ትልቅ ነፋስ ሲበረታ ጊዜ ከውጭ ያለው ነገር የሚታየው ነገር አውራቂስ መጥቶ ነገርን ማናወጥ ሲጀምር እነሱ ውስጥ ደግሞ ያ ድምፅ መግባት ጀመረ። ውስጣቸው ተስፋ መቁረጥ መግባት ጀመረ። የሚያዩት ነገር ውስጣቸውን ባዶ ማድረግ ጀመረ። እኔ በደጅ ቆሜ ምን አደርጋለሁ? አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደሱ እገባለሁ። ይሄ የሚናገረው ስለ ቤተ ክርስቲያን ለቤተ ክርስቲያን እንጂ ለማምኑ ላልዳኑ ሰዎች የምንለው አይደለም። ይሄ ብዙ ያልሰማናቸው እግዚአብሔር ድምጾች አሉ። ሲናገረን ያለፉን ድምጾች አሉ። እግዚአብሔር በአንድም በሌላ መንገድ ይናገራል። ሰው ግን ምን ያደርጋል? ዛሬ ከእግዚአብሔር ቃል አብረን የምንመለከተው መንፈስ የሚለውን ጆሮ ያለው ይስማ የሚል ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። ይሄ የመንፈስ ቅዱስ ጥሪ ነው። ራሱ ጌታ ኢየሱስ ሲናገርም በዮሐንስ ራእይ ላይ ሄዳችሁ ስትመለከቱ በጣም በተደጋጋሚ ወደ 7 ጊዜ የሚሆን መንፈስ የሚለውን ጆሮ ያለው ይስማ ይላል። ይናገርና ለቤተ ክርስቲያን አብያተ ክርስቲያናት ያንዳንዱን መቅረዝ ይመረምርና ይመለከትና በመቅረዙ መካከል እየተመላለሰ የናዝሬቱ ኢየሱስ መርምሮ ቤተ ክርስቲያንን መዝኖ ለእያንዳንዳቸው የሚገባውን ነገር ይነግራቸውና ሊያደርጉ የሚገባውን ነገር ሲነግራቸው መጨረሻ ላይ ሲደመድም ምን ይላል? መንፈስ የሚለውን ጆሮ ያለው ይስማ ይላል። ይሄ ማለት መንፈስ ደጋግሞ ይናገራል ማለት። መንፈስ ደጋግሞ ድምፁን ያሰማል። መንፈስ ደጋግሞ ምሪት ይሰጣል። መንፈስ ቅዱስ ይመክራል። መንፈስ ቅዱስ ታግሶ ወደ እውነት ሁሉ ይመራል። ስለዚህ መንፈሳዊ ጆሮችን ዛሬ ጌታ ይስጠን። እግዚአብሔር ይሄ መንፈሳዊ ጆሮ ማለት ነው። መንፈሳዊ ንቁነትን እግዚአብሔር ይስጠን። የመንቃት ዘመን ይሆንልን። እሱን የመስማት ዘመን ይሆንልን። ሰው ሲያደርግ የምናደርገው ሳይሆን እግዚአብሔር ሲናገር የምናደርገው። እግዚአብሔር ይናገራል። እግዚአብሔር ድምፅ አለው። እንዴት እንሰማዋለን? በዚህ ሐሳብ ዙሪያ እንነጋገራለን። መንፈስ ቅዱስ ለ7ቱ አብያተ ክርስቲያናት የነገራቸውን ተመልከቱ። ወደ ኤፌሶን መጣና ምን አላት? ኤፌሶን የመጀመሪያ ፍቅርህን ትተሃል፣ ከወዴት እንደወደቅክ አስብ እያለ ያችን የጥንቷን ቤተ ክርስቲያን መርምሮ መቅረዙን ተመልክቶ በመቅረዞች መካከል ተመልክቶ የፍቅር መውደቅ የፍቅር ብልሽት እንዳለ የቀድሞ ፓሽን እንደጠፋ መንፈስ ቅዱስ ተናገረ። ይህች ቤተ ክርስቲያን በጣም በሚያስደስት ሁኔታ ከሌሎች አብያተ ክርስቲያናት ይልቅ ይህች ቤተ ክርስቲያን የመንፈስ ቅዱስን ድምፅ ሰማች። በ425 አካባቢ ላይ ታላቅ ስብሰባ ተደርጎ ነበረ በአውሮፓ ላይ በኮንስታንቲን ወይንም በቁንጥስጥንዮስ ምክንያት። እዛ ስብሰባ ላይ ቤተ ክርስቲያን ወደ ተሐድሶ መጣች። ቤተ ክርስቲያኗ ሪቫይቫል አገኘች። ሐሰተኛ ዶክትሪኖችን አባረረች። የውሃ መጥመቂያ ትልቅ ገንዳዎች ተሰራ። እስካሁን ድረስ በእንትን ታገኙታላችሁ። በቱርክ ውስጥ ይገኛል ይሄ ቦታ። ስለዚህ ለረጅም ዘመናት የኖረች ቤተ ክርስቲያን ከሁሉ ይልቅ የኤፌሶን ቤተ ክርስቲያን ናት። ለምን? ድምፁን ሰማች። ድምፁን ስለሰማች አወዳደቋን አሳምረች። ተምርኔስ እስከ ሞት ድረስ የታመንኩን በመከራ የምታልፍ ቤተ ክርስቲያን ናት። ለእሷ የነገራት ያን ነው። ጴርጋሞስ የሰይጣን ዙፋን ባለበት የምትኖረውን አውቃለሁ። ሊትራሊ ይሄ ጴርጋሞስ የሚባለው የሰይጣን ዙፋን የተባለው አሁን በርሊን ውስጥ አንድ ትልቅ ዙፋን የሚመስል ስቴርስ ደረጃ ያለው ወደ በርሊን አስገብተውታል። በሁለት ሂትለር ከመቀመጡ በፊት ይሄ የሰይጣን ዙፋን ከገባ በኋላ ነው ወደ 6 ሚሊዮን አይሁዶች የተጨፈጨፉ በጀርመን ውስጥ ማለት ነው። ወደ ጀርመን ካስገቡት በኋላ ለዛች ቤተ ክርስቲያን ምን ይላታል? ስሜን ጠብቀሃል፣ ነገር ግን በመካከልህ እንዲህ አይነት እና ኮምፕሮማይዝ እያረክ ነውና ኮምፕሮማይዝ አታድርግ የሚል ምክር ይሰጣታል። ወደ ቲያትር ሄድና ኤልዛቤልን ስለምትታገሳት የምነቅፍብህ ነገር አለኝ ብሎ በመካከላቸው ያለውን የሐሰት ትምህርት ኤክስፖዝ ያደርጋል። እንደገናም እየጨመረ ሲሄድ ጌታ ሲመረምር ሰርዴስ ጋር ይደርሳል። ፊላዴልፊያን ሰርዴስን ንቃ፣ ሊሞቱ ያሉ ነገሮች አሉ፣ ጸጋ አለ፣ የተሰጠህ ነገር አለ፣ ግን ሊሞትብህ ያለ ነገር አለ እያለ መንፈስ ቅዱስ ይናገራል። ፊላዴልፊያ ተከፈተ በር ሰጥቼሃለሁ። ሎዶቅያ ቅና፣ ንስሐ ግባ። እኔ በደጅ ቆሜ ምን አደርጋለሁ? አንኳኳለሁ። ማንም ድምፄን ቢሰማ
ደጁንም ቢከፍትልኝ ወደሱ ገባለሁ። ይሄ የሚናገረው ስለ ቤተ ክርስቲያን ለቤተ ክርስቲያን እንጂ ለማምኑ ላልዳኑ ሰዎች የምንለው አይደለም። ይሄ ላመኑ ሰዎች ወደ ውጭ ኢየሱስን ያስወጣች ቤተ ክርስቲያን፣ የሎዶቅያ ቤተ ክርስቲያን፣ ሀብታም ነኝ ባለጠጋ ነኝ የምትል ቤተ ክርስቲያን፣ ባላት ማቴሪያል ነገር የምትንጓደድ የምትታበይ ቤተ ክርስቲያን ነበረች። ስለዚህ ብትቀና ይሻልሃል፣ አካሄድን ብታስተካክል ይሻልሃል ብሎ ጌታ ኮንፍሮንት ሲያረጋት ትመለከታለህ። እንደዚህ ጌታ ድምፁን ያሰማን። ተግሳጽም ቢሆን ጌታ ይናገረን ብቻ፣ ጌታ ዝም አይበለን። አሜን አሜን። ብዙ ያልሰማናቸው እግዚአብሔር ድምጾች አሉ፣ ሲናገረን ያለፉን ድምጾች አሉ። እግዚአብሔር በአንድም በሌላ መንገድ ይናገራል። ሰው ግን ምን ያደርገው? አስተውሎ። እግዚአብሔር የሚናገር አምላክ ነው። በአንድም በሌላም ይናገራል። ሰው ግን አስተውሎ። እነዚህን ነገሮች ለመነጋገር የድምፅ ፖሊሽ ከጠዋት ስትነሱ ጀምሮ እስከ ምሽት ድምፅ አለ፣ ጩኸት ይበዛል። ይሄ ድምፅ በበዛበት ቦታ ላይ የድምፅ ረብሻ ሲኖር በተለያየ ምክንያቶች ነው። ይሄ ቮይስ ወይ ኖይዝ ቫዮሌሽን የሚባል ነገር አላቸው። ወይንም ደግሞ ፖሉሽን፣ የድምፅ መበከል አለ። የአየር በረራ አውሮፕላን ሲበር በላይ ኮንስትራክሽን ሲጮህ፣ የመሸበት ሰው ሲጮህ፣ ኮንስትራክሽኑ የአራዊት ውሾች በሌሊት ሲጮሁ፣ ከተማው ሁሉ ጩኸት አለ። ጸጥታን መለማመድ ከባድ ነው። ገዳም ውስጥ ተማሪዎች ዩኒቨርሲቲ ተማሪዎች ጋር ኖር ያለው እና አንድ ቀን አላቸው፣ ሶሊቲዩድ የሚባል ቀን አለ። ይሄ ሶሊቲዩድ ቀን ሰው የማይናገርበት ቀን ነው። ከሹካ በስተቀር ምግብ ሲበሉ እንኳን አይነጋገሩም። መንገድ ላይ ሲገናኙ በቃ ተያይተው ብቻ ማለፍ ነው። የጸጥታ ቀን ነው። ዳዊት ምን ይላል? ነፍሴን የእናቱን ጡት እንዳስጣሉት ሕፃን ምን አረኳት ይላል? ዝም አሰኘኋት፣ ጸጥ አሰኘኋት ይላል። መዘጋት ያለባቸው ድምጾች አሉ፣ የድምፅ ብክለቶች ስላሉ። ለክርስቲያን ደግሞ የእግዚአብሔርን ድምፅ ለመስማት ጸጥ ማለት አለበት። ክብር ለእግዚአብሔር ይሆን። የድምፅ ብክለት ሲኖር መጽሐፍ ቅዱስ ምን ይላል? ምን እንደምትሰሙ ተጠበቁ። አንዳንድ ድምፅ ውጪ አይደለም ያለው፣ ውጪ ይናገርና ድምፅ ወደ ሰው ውስጥ የመግባት ኃይል አለው። ውስጥ ገብቶ የውስጥ ሰላም ያደፈርሳል። የምትሰሙት ነገር፣ የምትሰሙት ዜና፣ የምትሰሙት ነገሮች፣ እነዛ ነገሮች ሁሉ ሊረብሻችሁ ይጀምራል። በተለይ የቅርብ ድምፅ በጣም ኃይለኝነት አለው። ሌላው የሰው ድምፅ አለ። የሰው ድምጾች አሉ፣ ሰዎች ወደኛ የሚናገሩት ድምፅ። መጽሐፍ ቅዱስ ምን ይላል? አካዝያስ እስኪጠፋ ድረስ መካሪዎች ነበሩት ይላል መጽሐፍ ቅዱስ። የምክር ድምጾች ናቸው። ሰዎች ኦፒኒየን ይሰጡታል። ንጉሥ ነው፣ ምክርን ወደ ግራ ሂድ ወደ ቀኝ ሂድ የሚለውን ምክርን የሚሰጡት ሰዎች ናቸው። ስለዚህ የእግዚአብሔር ድምፅን እንዳይሰማ የሚከለክል የከንቱ ሰዎች ምክር ጆሮውን ይዞታል፣ አቴንሽኑን ይዞታል። እግዚአብሔር ደግሞ ሊያናግረን ይፈልጋል። ዘላቂ ምክር ሊሰጠን እግዚአብሔር ይፈልጋል። ነገር ግን ብዙ የማያዛልቁ የሰው ምክሮች ጆሮዎቻችንን ይይዛሉ፣ የእኛን ጸጥታ ይወስዳሉ። እግዚአብሔር ዛሬ ብቻችሁን ይፈልጋችኋል፣ ሊያናግራችሁ ይፈልጋል። ለውስጥ ሰውነታችሁ፣ ለውስጡ ሰው ድምፃውን ሊያሰማችሁ፣ ንግግሩን ድምፁን ሊያለማምዳችሁ ይፈልጋል ጌታ። ክብር ለእግዚአብሔር ይሆን። ከብዙ ነገር ያድናችኋል። ስለዚህ አንዳንድ ድምጾች ሚዩት መደረግ አለባቸው። አንዱ ድምፅ የዲያብሎስ ድምፅ ነው። አንደኛ ጴጥሮስ 5:8 ላይ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ ምን ያደርጋል ይላል? እንደሚያገሳ አንበሳ ይዞራል፣ በዙሪያችሁ ይዞራል ይላል። ይሄ እንደሚያገሳ አንበሳ የሚለው ምሳሌያዊ አነጋገር ነው። አንበሳ ሲያገሳ ድምፁ ይሰማል። ስለዚህ ድምፅን እያሰማ ጠላት በተለያየ ነገር ዲስትራክሽን በሰዎች ዙሪያ ያደርጋል፣ እንዳይሰሙ እግዚአብሔርን። ሰሞኑን በተለያየ ቦታ ስናገር የሰሙኝ ቅዱሳን አሉ። ስለ ቲክቶክ ተናገርኩኝ፣ ስለ ዩቲዩብ ተናገርኩ። በጣም ብዙ ሰዎች አእምሯቸው በተለያየ አይነት ሶሻል ሚዲያ ነገር አዲክትድ ሆነዋል። ነፍሳቸው ተይዛለች። የጸጥታ ጊዜ የላቸውም። ዋሽሩም ሲገቡ እሱ አላቸው፣ ሲበሉ ቲክቶክ ላይ ናቸው። በቃ ለሁሉ ነገር አእምሯቸው የተያዘበት ነገር አለ። ዛሬ በኢየሱስም ከኢየሱስ ሌላ ሱስ የተቆረጠ ይሆን። ሱሳችሁ ኢየሱስ ብቻ ይሆን። ያለሱ መኖር የማትችሉበት ነገር ኢየሱስ ብቻ ይሆን። ወገኖቼ ሆይ ሌላ ሁኔታዎች ድምጾች አሏቸው። ሁኔታዎች ይናገራሉ። ለምሳሌ ሐዋርያት ሥራ 27 ላይ ብትሄዱ ብዙ ቀን ፀሐይና ከዋክብትን ሳናይ ትልቅ ነፋስም ሲበረታብን ጊዜ ወደፊት እንድናለን የማለት ተስፋ ተቆረጠ። ይሄ ትልቅ ነፋስ ሲበረታ ጊዜ ከውጭ ያለው ነገር የሚታየው ነገር አውራቂስ መጥቶ ነገርን ማናወጥ ሲጀምር እነሱ ውስጥ ደግሞ ያ ድምፅ መግባት ጀመረ። ውስጣቸው ተስፋ መቁረጥ መግባት ጀመረ። የሚያዩት ነገር
ውስጣቸውን ባዶ ማድረግ ጀመረ። ስለዚህ ነው ዙሪያችን ሰርከምስታንስስ ድምፅ አላቸው፣ ነፋሳት ድምፅ አላቸው፣ ወጀብ ድምፅ አለው። የተለያየ ደብዳቤዎች ወደ እናንተ በረው ሲመጡ የተለያየ ንግግሮች፣ የተለያየ ስልኮች ወደ ውስጣቸው የሚያስተላልፉት ሜሴጅ አለ። የሚያፈርሳችሁ ነገር አትስሙ በኢየሱስ ስም። ውስጣችሁ ያለውን ሰላም የሚያደፈርሱ ሰዎች በስልክ በንግግር በተለያየ ነገር የምትሰረቁ ሰዎች ካላችሁ ስልካችሁን አታንሱ። ዝምታ ይሁንላችሁ። በጸጥታ ውስጥ እግዚአብሔር መልካምን ነገር ያደርጋል። ካልሰማችሁ ነፋሱ ውስጣችሁ አይገባም። ተስፋ ቆረጥን እንድናለን የማለት ተስፋ ቆረጥን ያለው ተስፋ መቁረጥ የመጣው ከሚያዩት ከሚሰሙት ነገር የተነሳ ነበረ። በርካታ ድምጾች በዙሪያችን አሉ። ዓለም ትጮኻለች። መከራና ችግር በራሱ ይጮኻል። ቴክኖሎጂውና ሲስተሙ ይጮኻሉ። ሁሉም በራሳቸው መንገድ ሊሰብኩን ይፈልጋሉ። በጣም ብዙ ንግግሮች ወደ ውስጣችን ይገባሉ። ሶሻል ሚዲያ ወደኛ ሊያስገባው በብርቱ ይፈልጓችኋል። በውጭ ሊያስቀሯችሁ ለመልካም አይደለም ብሎ ጳውሎስ የተናገረው ንግግር አለ። በውጭ ሊያስቀሯችሁ፣ ከበረከት ሊያወጧችሁ፣ ከደስታ ሊያወጣችሁ፣ ከእግዚአብሔር ድምፅ ሊያርቋችሁ በርካታ ድምጾች ወደ እናንተ ይመጣሉ። መጽሐፍ እንደዚህ ይላል፣ የሚሰማኝ ግን በሉት እስቲ በእርጋታ ይቀመጣል፣ ከመከራም ስጋት ምን ያደርጋል? ያርፋል። ስለዚህ እግዚአብሔርን በመስማት እግዚአብሔር ይባርካቸው። ብዙ ሰዎች ጥያቄ ያላቸው፣ ከጥያቄያቸው አንዱ እግዚአብሔር ይናገረዋል ወይ? እግዚአብሔር የሚናገረው እንዴት ነው? እግዚአብሔር ሲናገርስ እኔ ለምን አልሰማውም? እግዚአብሔርን አስመስሎ ሰይጣን ቢናገረኝ እንዴት ለየዋለሁ? የእግዚአብሔርን ድምፅ የሚሰሙት ነቢያት ናቸውን? ለዚህ ሁሉ ጥያቄዎች ለመመለስ የሚረዳንን ነገር አንዳንድ ሐሳቦችን እንነጋገራለን። ክብር ለእግዚአብሔር ይሁን። ስለዚህ የብዙዎችን ጥያቄ የሚመልስ ነው ብዬ አምናለሁ። እንደ መግቢያ ያህል ይህንን ጥቅስ ልንደርደርበት። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በማ ተናገረ ይላል? በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለማ ተናገረን? ለእኛ ተናገረን። እግዚአብሔር ጥንት ሲናገር ነበረ፣ ለአባቶች ተናግሯል፣ በብዙ አይነት ጎዳና ተናግሯል። ዛሬ ይህን ነገር ነው መዳሰስ ብፈልገው። በብዙ አይነት ጎዳና እግዚአብሔር ይናገራል። የሚናገርበትን ደግሞ ጎዳናዎቹን እንድናስተውል መንፈስ ቅዱስ ይረዳናል። ዛሬ መንፈስ ቅዱስ እርዳታ ያስፈልገናል። እግዚአብሔር ሊናገርን የሚፈልግባቸው ብዙ መንገዶች አሉ። በጣም የማይመስሉን ነገሮች። በእውነት እግዚአብሔር በዚህ መንገድ ይናገራልን ብላችሁ እስከማታምኑ ድረስ እግዚአብሔር የሚናገርበት ብዙ መንገዶች አሉ። የመጀመሪያው ምክር። እግዚአብሔር በምክር ይናገራል። ሃሌሉያ። መጽሐፍ ቅዱስ ምን ይላል? የመከረኝን እግዚአብሔርን ባርከዋለሁ ይላል አይደለም? ብዙ አይነት ምክሮች አሉ። ከብዙ ተመክሮ የወጣ የሽማግሌዎች ምክር አለ። ለኢዮርብዓም የተነገረው የምክር አይነት ምን ብለው ነው ያሉት? ስማ፣ ግድ የለም ህዝቡን ብትሰማ ይሻላል እና ለህዝቡ ቀረጥን ቀለል አድርግላቸው፣ በጥሩ ቃል ተናገራቸው አሉት። እሱ ምን አለ? ከወጣቶቹ ጋር ተመካከረና ምን አለ? የኔ አውራ ጣት ከአባቴ ወገብ ትወፍራለች። አባቴ በጅራፍ ገርፏቸዋል፣ እኔ በጊንጥ ገርፋችኋለሁ አላቸው። የዛን ጊዜ ህዝቡ በጣም ተበሳጩ። ከዛ በኋላ እስራኤል ሁለት ቦታ ስፕሊት አደረገ። ቢንያምና ይሁዳ ወደ ሳውዝ ቀሩ። ከላይ ሰማርያን ዋና ከተማ አድርገው 10 ነገዶች ተገነጠሉ ማለት ነው። አደገኛ ነገር ነው። ስሜታዊ ያልሆነ ጥበብ የተሞላ ምክር ደግሞ ትመለከታላችሁ። የአኪጦፌል ምክር። ብዙ ጊዜ ስንጸልይ የአኪጦፌልን ምክር ከንቱ አድርገው እንደ አኪጦፌል ምክር እያልን ነው የምንለው። ግን የአኪጦፌል ምክር በጣም ሲዝንድ የሆነ በጣም ማቹርድ የሆነ ነው። ዳዊት እንኳን የሚፈራው ምክር ቢኖር የአኪጦፌል ምክር ነው። የኩሲን አይፈራውም። ኩሲማ የዳዊት እንደ ባልንጀራ ነው። ኩሲ በነገራችን ላይ ኩሻይት ነው፣ ኢትዮጵያዊ ነው ይባላል። እንኳን ደስ አላችሁ። እና የእውነተኛ ባልንጀራ ምክር አለ። በቃ አይደለም፣ እውነተኛ ባልንጀራ እውነተኛ ምክር ይመክራቸዋል። እውነተኛ የባህሪ እርማት ይሰጣችኋል። ግብስ ሳይሆን እንድትወዱት ብሎ እሺ ይሁን፣ እሺ ልክ ነህ እያለ አይሸነግላችሁ። እውነተኛ ባልንጀራ እግዚአብሔር ይስጣችሁ፣ እውነቱን የሚነግራችሁ። አሜን አሜን። ስለዚህ እግዚአብሔር በምክር ይናገራል። በሰዎች ምክር፣ በጓደኛ ምክር፣ በሚስት ምክር ይናገራል። የቅርብ ጓደኞች እንዲመክሩ ያደርጋል። ሌላ የአገልጋዮች ምክር በመንፈስ ቅዱስ የተለወሰ ሐሳብ ያለበት፣ የእግዚአብሔር ቃል ድጋፍ ያለበት፣ በመንፈስ ቅዱስ ሚዛናዊ የሆነ የአገልጋዮች ምክር፣ እግዚአብሔር በመንፈስ ቅዱስ ሞልቷቸው ዲሰርን እያደረጉ የሚመክሩት ምክር። እሱ አይነት ምክር እግዚአብሔር የሚጠቀምበት፣ እግዚአብሔር ድምፁን የሚያሳልፍበት አንዱ የሚናገርበት ምክር ነው። ሌላው አይነት ምክር አንዱ የአጋንንት ምክር ነው።
አንዳንድ ጊዜ ሰዎችን እግዚአብሔር ሳይሆን ሰይጣን ይመክራቸዋል። በል 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 ይላቸዋል። በቃ ቶሎ አድርገው የሚያቻኩል አይነት ነገርን አጣድፎ ለማበላሸት ሰይጣን ሊያዘገይ ካቃተው ወደፊት ገፍትሮ ይደፋሃል ይላሉ የድሮ ክርስቲያኖች። እግዚአብሔር ከዛ ይጠብቀን። አንዳንድ የሚያጣድፍ አይነት ምክሮች አሉ ከእግዚአብሔር ያልሆኑ፣ ሰይጣን ሊያፈራርስ፣ ሰይጣን ሊጎዳን፣ ሰይጣን ዲስትሮይ ሊያደርገን ሆነ ብሎ ሊያፈራርሰን የሚያስቸኩለን ነገሮች አሉ። እግዚአብሔር በምክሩ ያስበን። እግዚአብሔር መንፈስ ቅዱስ ዛሬ ማታ ይምከራቸው፣ አቅጣጫን ያሳያቸው። እግዚአብሔርን ለመስማት ጥሩ ምሳሌ የሚሆንልኝ ሽሙኤል ወይንም ሳሙኤል ነው። ሳሙኤል በጣም ከእግዚአብሔር ጋር የተቀራረበ ማንነት ያለው፣ ከታቦቱ ጋር የሚተሻሽ፣ ታቦቱ ላይ ያለው መዓዛ በቃ የለመደ፣ ከእግዚአብሔር ታቦት መለየት የማይወድ፣ እግዚአብሔር እንዲናገረው የሚፈልግ የእግዚአብሔር ሰው ለመሆን ልቡ የተሞላ ሰው እና በሱ ህይወት ውስጥ የምትመለከቷቸው ነገሮች አንዱ ኳሊቲ በህይወት ውስጥ መንፈሳዊ አባቱን ኤሊን የሚሰማ ነበረ። ግራ ግብት ባለው ሰዓት ላይ ሮጦ እግዚአብሔር ሲናገረው ድምፁን ስላለመደ ሮጦ መንፈሳዊ አባቱን አናገረው። ምን አለው? ጠራኸኝን ሲለው ሁለቴ ሲመጣ እግዚአብሔር እንደተናገረው አስተውሏልና ኤሊ ምን አለው? ተመልሰ ሄድና ተኛ። እንደገና ቢጠራ እነሆ ባሪያ ይሰማል። ምን በል አለው? ተናገር በል አለው። ይሄን ያኔ መንፈሳዊ አባቱን እንደ ልበላችሁ አካውንታቢሊቲ ሜንተር ያስፈልገናል። በተለይ በጸጋ ስጦታ ማደግ የምትፈልጉ ሰዎች ሜንተር ያስፈልጋቸዋል። ከኤሊ ልጆች ደግሞ የተለየ አረማመድ ነበረው። አረማመዱም የተለየ ነው። መሻቱም የተለየ ነው። ፓሽኑ የተለየ ነው። እንደ ኤሊ ልጆች ደፋር አይደለም። የኤሊ ልጆች በቤተ መቅደስ መካከል እንደፈለጋቸው የሚኖሩ፣ እግዚአብሔርን የማይፈሩ፣ ሰው የማይፈሩ፣ የሰባውን ነገር የሚናጠቁ፣ ለእግዚአብሔር የሚሆነውን ነገር ለራሳቸው የሚወስዱ ደፋሮች ናቸው። ነውረኞች ናቸው። ታቦቱ ለነሱ ምንም ማለት አይደለም። ከመኖር የተነሳ በጣም ተላምደውታል። ከዚህ የተነሳ ነው አፍኒንና ፊንሃስ በአንድ ቀን የሞቱት። እግዚአብሔር ረግሟቸዋል። ከዚህ የተነሳ ነው በዛ ቤት ስብራት፣ በእስራኤል ስብራት የመጣው። ሳሙኤል ግን ከነዚህ ልጆች የተለየ ነው። አንድ ቤት ነው ያደጉት። አንድ ቤት ነው ያደጉት። አዳፕት አድርጎ ታቦቱ ስር ነው ያደገው። እነሱ እንደፈለጋቸው ይኖራሉ። ሳሙኤል ግን እግዚአብሔርን ፈርቶ አደገ። ሳሙኤል ከእግዚአብሔር መንፈስ ጋር የተጠጋ ሰው ነበረ። ተመልከቱ። ሌላው በባህሪው ደግሞ የሚታዘዝ ብላቴና ነበረ። እግዚአብሔርን ለመስማት ከስር ጀምሮ እግዚአብሔር የኮተኮተው ሰው፣ የሳሙኤል ድምፅ እስኪወጣ ድረስ፣ ከዳን እስከ ቤርሳቤ ድረስ፣ ከሰሜን እስከ ደቡብ ድረስ የእግዚአብሔርን ድምፅ በቃ በሱ እንደሚተላለፍ ሳሙኤል ነቢይ ሆኖ እንደተቀባ ሰዎች ሁሉ ያውቁ ጀመረ። አካሄዱ የተለየ ሜንተር የነበረው፣ ዝም ብሎ ወፍ ዘራሽ ያልሆነ ከየትም ያልመጣ ነገር ግን ከመንፈሳዊ ሰዎች ስር ያደገ ነበረ። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔርን ለመስማት ከሚጠቅመን አንዱ ሜንተሮቻችን ናቸው። ኤክስፔሪየንስ ያላቸው ሰዎች፣ ታላላቆቻችን፣ በጸጋ ያደጉ ፓስተሮቻችን፣ ነቢያቶቻችን፣ የበሰሉ የእግዚአብሔር ቤት አገልጋዮች፣ እነሱ ሜንተር ሊያደርጉን ሊያሳድጉን ይችላሉ። እግዚአብሔርን ድምፅ ለመስማት ሌላው በብሉይ ኪዳን አንዳንድ ምሳሌዎች ልስጣችሁ፣ ቶሎ ቶሎ ብዬ እሄዳለሁ። እግዚአብሔር በቀጥታ ለግለሰቦች ይነገራል። አብርሃምን ምሳሌ ልትወስዱ ትችላላችሁ። ዘፍጥረት 12 ላይ አብርሃም ሆይ ከቤትህ ከእንደዚህ ተለይተህ ውጣ ብሎ ቀጥታ እግዚአብሔር ድምፅን ሊናገራችሁ ይችላል። ቀጥታ ያለምንም መካከለኛ ያለምንም ህልም ማለት ነው። ሌላው ወደ ዮሴፍ ጋር ግን ስትመጡ አሰራሩ ልዩ ልዩ ነውና ለዮሴፍ ደግሞ በህልም ይናገረዋል። ይሄ እግዚአብሔር አሰራር ነው። ሌላው ደግሞ በራእይ ለጴጥሮስ በደርብ ላይ ሲናገረው ትመለከታላችሁ። እንደገና ደግሞ በማኑሄን በመልአክ በኩል ሲናገረው ትመለከታላችሁ። በልዩ ልዩ ጎዳናዎች እግዚአብሔር ባሪያዎቹን ይናገር ነበረ። ስለዚህ እግዚአብሔር ይናገራል አይናገርም? እግዚአብሔር ዘንድሮም ዛሬም ይናገራል። እግዚአብሔር የሚናገርባቸው መንገዶች ሌላው አንዱ የተመስጦ መንገድ ነው። ይሄኛው በጣም ፐርሰናል የሆነ ልምምዶች ናቸው። ጴጥሮስ በ6 ሰዓት ያህል ይጸልይ ዘንድ ወደ ጣራ ወጣ። ተርቦ ሊበላ ወደደ። ሲያዘጋጁለት ሳሉ ተመስጦ መጣበት ይላል። ይሄ አንቀላፋ ማለት ሳይሆን ተቀምጦ እያለ የመንፈሳዊ አይኖቹ ተከፈተ። የውስጥ አይኖቹ ማየት ጀመሩ። በተመስጦ ውስጥ ሆኖ ከላይ እንደ መረብ ያለ ነገር ሲወርድ ተመለከተ። በመረቡ ውስጥ የተለያዩ ነገሮች ተመለከተ። ከዛ መንፈስ ቅዱስ ይናገረው ጀመር። ተነስና አርደህ ብላ የሚል ድምፅ። 3 ሰዎች ደግሞ ይፈልጉ ይመጣሉ አለው። ምልክቶችን ነገረው። ሁሉ ነገር እንደተናገረው ሆነ። እግዚአብሔር ስም የተባረከ ይሁን። ስለዚህ በተመስጦ ድምፅ እግዚአብሔር ይናገራል። ድንገት ቁጭ ብላችሁ እግዚአብሔር በወንበር ላይ ተቀምጣችሁ ተመስጦ ሊያመጣባችሁ ነገር ሊገልጥላችሁ ይችላል። ሃሌሉያ፣ አሜን፣ አሜን። ስለዚህ አንዱ
ሳታንቀላፉ እግዚአብሔር ቁጭ ብላችሁ ይናገራችኋል እያልኳችሁ ነው። ሌላው እኔም በኢዮጴ ከተማ ስጸልይ ሳለሁ ራእይን አየሁ። ታላቅ ሸማ የመሰለ በአራት ማዕዘን ተይዞ ከሰማይ ወረደና ወደ እኔ መጣ። ይህንኑ ልምምድ ዲቴይል በሆነ መንገድ ሲያብራራው ትመለከታላችሁ። ወደ ኢየሩሳሌም ከተመለሱ በኋላ በመቅደስ ስጸልይ ተመስጦ መጣብኝ። ጳውሎስ ነው የሚለው ይሄንን። ኢየሩሳሌም ሆኜ እየጸለይኩ እያለ ተመስጦ መጣብኝ። እግዚአብሔር ድምፁን ኮሚኒኬት ሊያደርገው ሲል በተመስጦ ድምፅ እግዚአብሔር ይናገራል። የቀጠልኩኝ ልሄድና በእስያ እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርጊያና በገላትያ ሀገር አለፉ። በሚስያ አንጻር በደረሱ ጊዜ ወደ ቢታንያም ይሄዱ ዘንድ ሞከሩ። የኢየሱስን መንፈስ ምን አላለላቸው? አልፈቀደላቸው። በሚስያም አጠገብ አልፈው ወደ ጢሮአዳ ሄዱ ይላል። እዚህ ጋር የምትመለከቱት መንፈስ ቅዱስ አንዱ የሚናገርበት መንገድ በመከልከል ነው። ታው ይላል፣ ይቅርብህ ይላል። የምንለውን ነገር ሁሉ እሺ አይልም። ልሂድን፣ ልውጣን፣ ላደርግን ስትሉ መንፈስ ቅዱስ ጊዜው ካልደረሰ ጊዜው አይደለም ተው ብሎ ይናገራል። ስለዚህ አንዱ እግዚአብሔር በመከልከል ነገሮችን በመዝጋት በሮችን በመዝጋት ጊዜው እስኪመጣ የሚያዘገይባቸው ድምጾች አሉት። ያልሰማናቸው የእግዚአብሔር ድምጾች ናቸው እነዚህ። ስለዚህ ነገሮችን ለማድረግ ነፃነት ስናጣ አለ ጊዜው እንዳንንቀሳቀስ መንፈስ ቅዱስ ሆነ ብሎ አርነት ያሳጠናል። ጊዜው አይደለም ተው አታድርገው ብሎ መንፈስ ቅዱስ ይናገራል። ስለዚህ መንፈስ ቅዱስ ዛሬም ማታ ይምራችሁ። አሜን አሜን። ይህን ነገር ከዚህ በፊት ተናግሬዋለሁ። ሐዋርያት ሥራ 16 ላይ አንድ ታሪክ አለ። ራእይም ለጳውሎስ በሌሊት ታየው። አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር ይላል። በህልሙ ያየው የመቄዶንያ ሰው ነው። እንዴት ታወቀው? የመቄዶንያ ሰው በመንፈስ ስትሆኑ ነገርን የማወቅ ነገር አለ በዛ ውስጥ። በመንፈስ ቅዱስ ከገለጠላችሁ የነገሩን ትርጉም እዛው ላይ ያሳያችኋል። maybe የለበሰው አለባበስ የግሪኮች ነው። መቄዶንያ የግሪክ ቴሪቶሪ ነበረች በወቅቱ። የግሪክ አይነት አለባበስ የለበሰ ሰው ጸልየዋል። እንደ ትላንትና ሊያልፉ ፈልገዋል። በርናባስና ጳውሎስ የተለያዩበት ቦታ ነው እዚህ ጋር። ነገር ግን ምልክት ጠበቀ ጳውሎስ ወዴት እንሄድ ብሎ። በሌሊት መንፈስ ቅዱስ ለሱ በራእይ አሳየው። ያሳየው ነገር አንድ የመቄዶንያ ሰው መጥቶ እለፍና እርዳን ይለዋል። ስለዚህ ራቅ ብሎ ገና ከባህር ዳር ስለነበሩ ወደ ባህሩ አልተሻገሩም። በዚህ በመካከለኛው በኤዥያ ማይነር አካባቢ ላይ። ስለዚህ ምሪቱን ለመረዳት ምንም ጊዜ አልፈጀበትም። የመቄዶንያ ሰው ነው። ስለዚህ እግዚአብሔር ሄደን ወደ መቄዶንያ እንድናገለግል መርቶናል ብሎ እውነትም ሲሻገሩ ያቺ ሊዲያንሴ ያገኟታል። ከዛ በኋላ ነው ወንጌል ወደ አውሮፓ የገባው ለመጀመሪያ ጊዜ። ክብር ለእግዚአብሔር ይሁን። በምሪት ስንሄድ አቅጣጫን መንፈስ ቅዱስ ያሳያል። ስለዚህ እግዚአብሔር ይመራል እያልኳችሁ ነው። መንፈስ ቅዱስ ዛሬም ይመራል። ራእይን ያሳያል፣ አደራረግን ያሳያል መንፈስ ቅዱስ። ወገኖች ሆይ ሰውየው በሰማይ ላይ ይሄ GPC የሚል ጽሑፍ አየ እና ገበሬ ነው እና ምን አለ? እግዚአብሔር ተናግሮኛል አለው ፓስተሩን። እና ፓስተር እግዚአብሔር ተናግሮኛል እና ጌታ የሚናገረኝ GPC ብሎ ነው አለው። ምን ማለት ነው GPC ያለው ፓስተሩ? ጎ ፕሪች ክራይስት ማለት ነው አለ። እና ፓስተሩ ወዲያው ሃሌሉያ ጌታ ይመስገናል አለው። ዲሰርንመንት ስለነበረው ፓስተሩ ምን አለው? ኖ እንደሱ አይደለም እግዚአብሔር ያለ አለው። ጎ ፕላንት ክሮፕ ማለት ነው አለው። ምስጢሩ ምንድን ነው? አንዳንድ ጊዜ የምናነባቸው ውስጣችን ያለውን ነገር እንዳናነብ ልንጠነቀቅ ያስፈልጋል። የምንፈልገውን ነገር እግዚአብሔር አሳየን ብለን እንዳንናገር ይጠብቀናል። ስለዚህ እግዚአብሔር ራሱ ይመራል፣ ያለማንም እርዳታ። ሃሌሉያ! ያለምንም እገዛ እግዚአብሔር ይመራል። በሌሊት ህልምና ራእይ ለአገልግሎት ምሪት ሲሰጥ አይተናል። ምን አይነት ቢዝነስ ልክፈት፣ ምን አይነት ትምህርት ልማር፣ ማንን ላግባ፣ የት ሀገር ልሂድ፣ ምን ልስራ፣ እግዚአብሔር መንፈስ ቅዱስ በህልም ይሁን በራእይ ይሁን በተመስጦ ይሁን በምክር ይሁን እግዚአብሔር ይናገራል። ብቻ ልናደርገው የሚገባው ነገር ምንድነው? ጌታ ሆይ ምን አደርግ ዘንድ ትወዳለህ? ምሪቱን መጠበቅ። መንፈስ ቅዱስ ወደ እውነት ሁሉ ይመራናል። ሃሌሉያ! እሺ። እና እግዚአብሔር ከሚናገርበት ነገር አንዱ ደግሞ የተመቸ አትሞስፌር ይፈልጋል። መንፈስ ቅዱስ የሚናገርበት አትሞስፌሮች ወሳኝ ናቸው። አንዳንድ አትሞስፌሮች ለመንፈስ ቅዱስ የማይመቹ ናቸው። ለምሪት የማይመቹ አትሞስፌሮች አሉ። ትክክለኛ አትሞስፌር ውስጥ ልንገባለት ያስፈልጋል። ጌታን ሲያመልኩና ሲጾሙ መንፈስ ቅዱስ በርናባስንና ሳውልን ለጠራዋቸው ስራ ለዩልኝ አለ። መንፈስ ቅዱስ እንደዚህ ብሎ ተናገረ። ለዩልኝ ማናማ እነና ከሌና ከሌን ለአገልግሎት ፈልጋቸዋለሁ
እና ይሄን ያለበት በምን አይነት አትሞስፌር ውስጥ ሆነው ነው? ሲያመልኩና ምን ሲያደርጉ? ጾምና ጸሎት። ሃሌሉያ! ጾምና ጸሎት አንዱ በአምልኮ ውስጥ ስንሆን ጤነኛ አትሞስፌር ይፈጥራሉ። የውስጥ ድምጾቻችን የራሳችንን ድምጾች ዝም ያሰኛሉ። የስጋን ድምጽ ዝም ያሰኛል። ስጋ ሲጎሰም ለመንፈስ ቅዱስ ድምጽ የተከፈትን እንሆናለን ወገኖች ሆይ። ስለዚህ ጾም ጸሎት ለዚህ ነው ሴንሲቲቭ ያደርገናል። ለመንፈሳዊ ነገር ሴንሲቲቭ፣ ለመንፈሳዊ ጸጋ ስጦታዎች ሴንሲቲቭ ያደርገናል። ወደ ቤተ ክርስቲያን ሊመለስ ከሚገባው አንዱ ጸጋ ይሄ ጾም ጸሎት ነው። እግዚአብሔር እንደገና ይሄንን ነገር ይመልስልን። የሚጾሙ የሚጮሁ የሚማልዱ እግዚአብሔር ሰራዊትን ያስነሳልን ወገኖች ሆይ። ይሄ ሲሆን ነው እግዚአብሔር አለ ለዩልኝ አለ እግዚአብሔር እንዲህ ይላል የሚል ድምጽ የሚመጣው። ሰዎች ከተጎሰመ ስፒሪታቸው ስጋቸው ሲጎሰም እኔነታቸው ዝቅ ባለበት ሰዓት ከእግዚአብሔር ድምጽ መስማት ይጀምራሉ። ሲያመልኩት እግዚአብሔር የሚናገርባቸው ብዙ መንገዶች አሉ። አንዳንዴም እግዚአብሔር በተግሳጽ ይናገራል፣ ይገስጻል፣ በቅዱሳን ይገስጻል፣ በመሪዎች ይገስጻቸዋል፣ በቃሉ ይገስጻቸዋል። አንዳንድ ጊዜ በቤተ ክርስቲያን ውስጥ የዘመኑ ወጣቶች በጣም ከሚመቻቸው ነገር በቃ የሚባርክ ቃል ብቻ መስማት ነው የሚፈልጉት። አንዳንዴ ደግሞ በእግዚአብሔር ቃል ኮንፍሮንት እናደርጋችኋለን። ኮንፍሮንት የምናደርጋችሁ ፍሬ እንድታፈሩ ነው። ክብር ለእግዚአብሔር ይሆን። በተግሳጽ ውስጥ እግዚአብሔር ይናገራል። እግዚአብሔር የገሰጻቸው ብዙ ሰዎች አሉ። ከኃጢአት ሊመልሰን እግዚአብሔር ይገስጸናል። እግዚአብሔር ሲገስጽ ድምፁ ነው። ካለንበት መልካም ነገር ወደ ተሻለ መንገድ ሊመራን፣ ከቤተር ወደ ቤስት ሊመራን፣ ወደ ተሻለ ከፍታ ሊያወጣን እግዚአብሔር አንዳንዴ በተግሳጽ ያንቀሳቅሰናል። ወገኖች ሆይ ሊመጣ ካለ ካደፈጣ አደጋ ሊጠብቀን እግዚአብሔር ሆነ ብሎ በተግሳጽ እየመከረ መስመራችን ውስጥ ያስገባናል። ለዚህ እግዚአብሔር ድምፁን በላያችን ላይ አያጥፋብን። እግዚአብሔር ድምፁን በላያችን ላይ ያብራ። እሱም በመስማት እግዚአብሔር ዛሬ ማታ ይባርካችሁ። ሌላ እግዚአብሔር ከሚናገርበት ነገሮች አንዱ በማዘግየት ነው። ይሄ እልህን የሚያስጨርስ ነገር ነው። ይሄ በቃ የሰው ጉልበት ባዶ የሚሆንበት ነገር አንዱ እግዚአብሔር ነገርን ሲያዘገይ ነው። ታስታውሱ እንደሆነ እስራኤልን ምን አላቸው? ትውልድ እስኪቀየር ድረስ አሞራውያን እስኪያልቁ ድረስ 40 ዓመት ሙሉ 430 ዓመት በግብፅ ኖረዋል አሞራውያን ጽዋ እስኪሞላ ድረስ። ስለዚህ እግዚአብሔር ካላዩት ክፉ ነገር ሊሰውራቸው እግዚአብሔር በቃችሁ ብሎ በተራራ ዝም ብሎ ሲያሽከራከር ያዘገያቸው ጊዜያቶች ነበሩ። ግን ቀኑ በመጣበት ሰዓት ላይ ይህን ተራራ መዞር ይበቃችኋል፣ ተመልሳችሁ ወደ ሰሜን ሂዱ ብሎ መንፈስ ቅዱስ ሲመራቸው ትመለከታላችሁ። እግዚአብሔር ይናገራል። አንዳንድ ጊዜ ስለዚህ ሰውዬ ታሪክ ልንገራችሁ። ሮቢንሰን ክሩሶ ይባላል። ወደ 46 ዓመት ያህል ብቻውን በደሴት ላይ የኖረ የእንግሊዝ ካፕቴን ነው። መርከቡ ተሰበረች። መርከቡ ስትሰበር በዚች አይላንድ ላይ ብቻውን ይኖር ነበር። ነገር ግን ጥቂት ሳምንታቶች ከኖረ በኋላ ጥቂት ዓመታቶች ከኖረ በኋላ በደሴቱ በሌላኛው ሳይድ ሄድ ሃንተርስ ሰው የሚበሉ ሰዎች ነበሩ። እና ይሄ ሁሉ ዓመት ኖሮ አንድ ቀን እነዚህ እግዚአ ቦታ ላይ በቃ ዘመኑን ሁሉ ሲያጉረመርም አንተ እግዚአብሔር ሆይ ለምን? አንተ እግዚአብሔር ሆይ ለብቻዬን ጣልከኝ? ደግሞ ለብቻው ቸርች የምትመስል ነገር ሰርቶ ይጸልያል፣ መጽሐፍ ቅዱስን ያነባል። መጀመሪያ ያለው እግዚአብሔር ከማጉረምረም በፊት ከዛ ሁሉ መርከበኛ አንተ ብቻ ስለዳንክ አመስግነኝ ያለው እግዚአብሔር። ከዛ በኋላ አንድ ቀን ሲመጣ መርከብ አይደለም ቤቱ የነበረበት ቤት እንዳለ ነደደ፣ ተቃጠለበት። በጣም አዘነ፣ በእግዚአብሔር ላይ ተቆጣ። ከስንተኛው ቀን በኋላ ሰዎች መጡ። እነዚህ ሰዎች መርከበኞች ናቸው፣ በመርከብ የመጡ ሰዎች ናቸው፣ እሱን የሚፈልጉ ሰዎች እና ሲመጡ ካፕቴን በጣም ዋይዝ ነው፣ እንዴት እንዳወቁ አናውቅም፣ ግን ከሩቅ የቤቱን ጭስ አይተን የመጣ ነው አሉ። ነገር ሁሉ ለበጎ ነው። የተቃጠለው ለበጎ ነው። የዘገየው ለበጎ ነው። እግዚአብሔር በነገርን ሁሉ በጊዜው ውብ አድርጎ ምን አደረገው? ሰራው። ያዘገያቸው በምድረ በዳ እግዚአብሔር አዋቂ ነው። ካላወቁት ነገር ከአማሌቅ ሊሰውራቸው በራፊዲም የመጣባቸው ነገር እንዳይደገም ይህን ተራራ መዞር ይበቃችኋል፣ ተመልሳችሁ ወደ ሰሜን ሂዱ አላቸው። ስለዚህ አዘግይቶ ይባርካችኋል ጌታ። አሜን አሜን። አንዳንዶቻችሁ በዘገየ ነገር ከእግዚአብሔር የምትጣሉ ካላችሁ እግዚአብሔር እየተናገራችሁ ነው። የሆነ እየተሰራ ያለ ነገር አለ፣ የሆነ እያበጃጀ ያለው ነገር አለ። እግዚአብሔር በስራው አዋቂ ስለሆነ በቃ አለቀ፣ ጊዜው ሄደብኝ አለ አይደለም እንዲሆነ የምትሉ ሰዎች አትጣሉ፣ ግድ የላችሁም። እግዚአብሔር አዘግይቶ ይናገራል።
አዘግይቶ ስራውን ይሰራል። እግዚአብሔር ደግሞ ልክ እንደ ዮሴፍ ልክ ጊዜው ሲደርስ አስቸኮሉት ይላል። አንዳንዴ አስቸክሎም ያወጣችኋል። ክብር ለእግዚአብሔር ይሁን። እግዚአብሔርን ድምፅ እንዳንሰማ ከሚከለክሉ ነገሮች አንዱ አለማመን ነው። እግዚአብሔር ይናገራል። አሜን አሜን። ብታምኚ እግዚአብሔርን ክብር እንድታይ አላልኩሽም? ምን ይላል? እግዚአብሔር ይናገራል። በተለያየ ጸጋ መቼም በኢትዮጵያ ውስጥ ከተደበደቡ ጸጋዎች አንዱ የእግዚአብሔር ድምፅ ጉዳይ ነው። ብዙ ሰዎች አሁን የእግዚአብሔርን ድምፅ ወደ አለማመን ምሪታል፣ ወደ አለማመን ኢቭን ቃሉን ወደ አለማመን የመጡበት ዘመን ላይ ደርሰናል። ስለዚህ አለማመን በጣም ብዙ መንፈሳዊ ነገር ወደኛ እንዳይመጣ ያደርገዋል። እግዚአብሔር እንዳይናገርን፣ እንዳይባርከን፣ እንዳይመራን የተለያየ ነገር ሊያደርገን ይጀምራል። በህይወታችን ያልተሰጠ ህይወት ካለ እግዚአብሔር ድምፁ እንዳንሰማ ይሆናል። ያልተናዘዝነው ኃጢአት ካለ አትሞስፌር ያበላሻል። የጸሎት አትሞስፌራቸው እርም ይዛችሁ መጸለይ አትችሉም። እርም ያለበት ሰው፣ ይቅርታ የማይጠይቅ ሰው፣ ከወንድሞቹ የማይታረቅ ሰው ድምፅ የእግዚአብሔርን ድምፅ መስማት አይችልም። ሰማይ ይዘጋበታል። እግዚአብሔር ምሕረትን ያድርግ በቤተ ክርስቲያን ላይ በጻድቃን ላይ። ሌላ ቃሉን አለማወቅ አንዱ እሱን፣ የትምህርት ማነስ፣ ፍርሃቶች፣ እነዚህ ነገሮች በሙሉ ምን ያደርጋሉ? ሰው የእግዚአብሔርን ድምፅ እንዳይሰማ እንቅፋት ይሆኑበታል። ነገር ግን እግዚአብሔርን ድምፅ ለመለየት የሚያስፈልጉን ነገሮች አሉ። እግዚአብሔርን ድምፅ ለመለየት እግዚአብሔር ሲናገረን ምን አይነት ነው? ድምፁ ምን አይነት ነው? መጽሐፍ ቅዱስ እንደሚናገረው የእግዚአብሔር ድምፅ መጽሐፍ ቅዱስ ምን ይላል? በኃይል ነው ይላል። በኃይል ነው ሲል በጣም ጮክ ብሎ ይናገራል ማለት ሳይሆን እግዚአብሔር ሲናገራችሁ እስከ ውስጥ ሰውነታችሁ ይሰማችኋል። ውስጣችሁን ሊያንቀጠቅጣችሁም ይችላል። ምክንያቱም የሊባኖስ ምድረ በዳ ምን ያደርገዋል ነው የሚለው? ያናውጣዋል ይላል። የእግዚአብሔር ኃይል አለው። እግዚአብሔር ድምፅ አይረሳም። ጳውሎስ በዘመኑ ሁሉ ደግሞ የሚናገረው ነገር አለ። ያኔ በደማስቆ ላይ የሆነው ታሪክ ሁል ጊዜ ደግሞ ቢናገረው አይረሳውም። ምክንያቱም በመንፈስ ውስጥ የታተመ የእግዚአብሔር ድምፅ ስለሆነ፣ መለኮታዊ ኢንካውንተር ስለሆነ። እየቀጠልን ስንሄድ እግዚአብሔር የተናገረው ድምፅ ስራውን ይሰራል። ድምፁ ይሰራል። ቃሉ ገብቶ እኛን ይሰራናል። አካባቢውን ይሰራል። ሁኔታዎችን ይሰራል። ዴስቲኒያችንን ይሰራል። በእኛ ላይ የተነገረው ቃል፣ እግዚአብሔር የተናገረው ቃል በእኛ ህይወት ውስጥ አልፎ መስራት ይጀምራል። ሌሎችን ይሰራል። በእኛ ዙሪያ ያለ ይሰራል። ራእያችንን ይሰራል። ዴስቲኒያችንን ይሰራል። ቃሉ ሕያው ነው። ያመቻቻል፣ ለክብር ያመቻቸናል። ስለዚህ እግዚአብሔር በድምፁ የሚሰራ አምላክ ነው። እግዚአብሔር ድምፅ ደግሞ አንዱ ድፍረት ይሰጣል። እግዚአብሔር ሲናገራችሁ ደፋሮች ትሆናላችሁ። ድምፁን የሚሰሙ ፈሪዎች አይደሉም፣ ደፋሮች ይሆናሉ። ደፋር ስላችሁ ሰውን የሚፈሩ አይሆኑም ማለት ነው። ይሄ በኔጌቲቭ ሴንስ አትውሰዱ። ድፍረት ይሰጣል የእግዚአብሔር ድምፅ። እንደገና ብርታት ይሰጣል። መጽሐፍ ቅዱስ ኤልያስን እንደሚናገር ሲናገረው በረታ፣ ሲያበላው በረታ። እግዚአብሔር ዳንኤልን ሲናገረው ጌታ ያበርትተኸኛልና ተናገር አለው። የእግዚአብሔር ድምፅ ያበረታል፣ ከድካም ያወጣል፣ ከመስለፍለፍ ያወጣል፣ ጉልበት ይጨምራል። በሰው አቅም ሳይሆን በመለኮት አቅም እንድትራመዱ ያደርጋቸዋል። ከተግዳሮት በላይ እንድትሆኑ ያደርጋቸዋል። በዘመኑ ላይ አሸናፊ እንድትሆኑ ያደርጋቸዋል። ብቻ እግዚአብሔር ይናገራችሁ። እስቲ ድምፅህ ይሰማኝ በሉት ዛሬ ጌታ። ሃሌሉያ። እግዚአብሔር እንደተናገረኝ በምን አውቃለሁ ለምትሉ ሰዎች ለእናንተ አንዳንድ ሐሳብ ሳስብ ነበር። አንደኛ የሰማሁትን እግዚአብሔርን እንዳከብር ካደረገኝ፣ ከክፉ እንድርቅ ካደረገኝ በእርግጥ የተናገረኝ እግዚአብሔር ነው። እግዚአብሔር ከተናገራችሁ ወደ ክፉ አትሄዱ፣ ከክፉ ይመልሳችኋል። የእግዚአብሔር ምሪት፣ የእግዚአብሔር ድምፅ ወደ ጽድቅ፣ ወደ ቅድስና፣ እግዚአብሔርን ወደ መፍራት ይወስዳል እንጂ ወደ አመፅ፣ ወደ እልከኝነት፣ ወደ ድፍረት ኃጢአት አይመራም። ወደ ድፍረት ኃጢአት ወይንም ምክንያት ፈልጎ ወደ ኃጢአት ወጥመድ ውስጥ እንድትገቡ የሚያደርግ ከሆነ ያ ትምህርት ወይንም ደግሞ ያ የሰማችሁት መልእክት ከእግዚአብሔር አይደለም። እግዚአብሔር ድምፅ ወደ ኃጢአት አይመራም። የእግዚአብሔር ድምፅ ከኃጢአት እንድትርቁ ያደርጋችኋል። ሌላ የእግዚአብሔር ድምፅ የሚያደርገው መልእክቱ እምነትን ከጨመረልኝ ወይም የቃሉ ዕውቀትንና መረዳት ካበዛልኝ፣ ክብር ለእግዚአብሔር ይሆን። መልእክቱ እምነት ከጨመረባችሁ፣ የበለጠ በእግዚአብሔር እንድትታመኑ ካረጋችሁ፣ መለኮታዊ ዕውቀትን በውስጣችሁ ካፈሰሰ ያ መልእክት ከእግዚአብሔር ነው ማለት ነው። ሌላው ከመልእክቱ የመንፈስ ፍሬ የማፈራበት ከሆነ ወደ ኃጢአትን ቅድም እንዳልኳችሁ የመንፈስ ፍሬ እምነት፣ ፍቅር፣ ትህትና፣ የዋህነት፣ ቅንነት፣ በጎነት፣ ቸርነት እነዚህ ነገሮች እንዲበዙላችሁ ካደረገ በእውነት የተናገራችሁ የእግዚአብሔር ድምፅ ነው። ነገር ግን እቡይ ካረጋችሁ፣ ትዕቢተኛ ካረጋችሁ የእግዚአብሔር ድምፅ አይደለም። ትሁት እንዳትሆኑ የሚያረጋችሁ ድምፅ ከእግዚአብሔር አይደለም።
ሰው እንድትንቁ የሚያረጋችሁ አንድ አጋንንት ጮልኝ ብለህ ቸርች የምትበጠብጥ ከሆነ ተቀባው ብለህ እንደዋል አይደለም አጅቡኝ የምትል ከሆነ ብራዘር you are in trouble። ኃይለኛ ችግር ውስጥ ገብተሃል። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ትሑት ነው። መንፈስ ቅዱስ ሲመክር ትሑት እንድትሆኑ ነው የሚያረጋችሁ። የዋህ እንድትሆኑ ነው የሚያረጋችሁ። ገር እንድትሆኑ ነው የሚያረጋችሁ። ታራቂ እንድትሆኑ ነው የሚያረጋችሁ። እሺ ባይ እንድትሆኑ ነው የሚያረጋችሁ እንጂ መንፈስ ቅዱስ ትዕቢተኛ አያረግም። መንፈስ ቅዱስ ታላላቆቻችሁን እንድትንቁ አያደርጋችሁም። እውነተኛ የእግዚአብሔር መንፈስ ያለባቸው ሰዎች they are humble ትሑቶች ናቸው። እስቲ አሜን በሉ። ስለዚህ የመንፈስ ፍሬ የሚፈራበት ከሆነ መልእክቱ ከእግዚአብሔር ነው። ሌላው የሰማሁት ካበረታኝ ከድካሜ ባሻገር ካራመደኝ በትክክል የተናገረኝ እግዚአብሔር ነው ማለት ነው። ከድካም የሚያበረታቸው የእግዚአብሔር ድምፅ ነው። ተስፋ የሚሰጥ የእግዚአብሔር ድምፅ ነው። አይዞ ተነስ አገልግል የሚል የእግዚአብሔር ድምፅ ነው። ተስፋ አትቁረጥ የሚል የእግዚአብሔር ድምፅ ነው። የሚያነሳ ድምፅ ነው። ክብር ለእግዚአብሔር ይሁን። ደስታ፣ ምስጋና ለአብ እንድታቀርቡ የሚያደርግ እንድታመልኩት የሚያደርግ ውስጣችሁ ደስታ እንዲሞላ የሚያደርግ የእግዚአብሔር ድምፅ ነው። ክብር ለእግዚአብሔር ይሁን። ድምፁን የሰሙ ሰዎች የምታዩቸው ምልክቶች አሏቸው። እግዚአብሔርን ድምፅ ስትሰሙ ቶሎ ብዬ እሄዳለሁ። በመንፈስ የነቁ ናቸው። መንፈስ ቅዱስ ሲናገራቸው ንቁ ያረጋችኋል። ንቅት ያላችሁ። አሜን አሜን አሜን። መንፈስ ቅዱስ ይሙላባችሁ። ጆሮቻችሁን ይክፈትላችሁ። ሲናገራችሁ ካልጋችሁ ተወርብራችሁ ነው የምትነሱት። ንቅት ነው የሚያረጋችሁ። አይናችሁ ሲከፈት ንቅት ነው የሚያረጋችሁ። ዛሬ ማታ በጌታ በኢየሱስ ክርስቶስ ስም የመንቃት መንፈስ በላያችሁ ላይ ይምጣ። ለድምፁ የተከፈተ ማንነት ይስጣችሁ። ዛሬ በጌታ በኢየሱስ ስም የተከደኑ አይኖች ሁሉ ይከፈቱ። ቅርፊት ከላያችሁ ላይ ይውደቅላችሁ። ሃሌሉያ። የጌታን ድምፅ የሚሰሙ ሰዎች አንዱ በመንፈስ ቅዱስ የነቁ ናቸው። በሕይወታቸው ደግሞ ቅድስና ይወዳሉ። መንፈስ ቅዱስ በዚህ በዘመነ ፍጻሜ ላይ ብዙዎችን በዚህ የዘመን መጨረሻ ወደ ወንጌል የመቼም ፕሮፌሲ አስተማሪ ስለሆን ወደዛ ያደላኛል። ኮንቪክሽን ያመጣል። ብዙ አማኞችን ስሙኝ፣ እንደ ትንቢት ስሙኝ። ብዙ አማኞችን ኮንቪክሽን ያመጣባቸዋል። ስብከትም እየሰሙ ይወቀሳሉ። እስከ መቼ ነው ማልለወጠው? እስከ መቼ ነው ጌታ ማላገለግለው? እስከ መቼ ነው እንደዚህ በዚህ አይነት ህይወት የሚኖረው ብለው እግዚአብሔር በኮንቪክሽን ሊያስነሳቸው ሊቀሰቅሳቸው ይጀምራል። ዛሬ መንፈስ ቅዱስ መውቀስን በውስጣችሁ ያምጣ። ስንፍናን የሚገስጽበት መንፈሱን በላችሁ ላይ ያምጣ በጌታ በኢየሱስ ክርስቶስ ስም። የመንፈስ ቅዱስ ኮንቪክሽን ሲመጣ ለቅድስና ሰዎችን ይጠራል። ሰዎች ይለያሉ። አሜን አሜን አሜን። በዚህ in the last days እግዚአብሔር ልዩነትን ያመጣል። ልዩነት ያመጣል። በአማኞች መካከል ልዩነት ያመጣል። ኮንቪክሽን በሰዎች ላይ ያመጣና ለቅድስና የሚለዩ ሰዎች አሉ። ለአመጽ እምቢ የሚሉ አሉ። ለኃጢአት እምቢ የሚሉ አሉ። እንደ ዘመኑ አንሄድም ይላሉ። ጌታን ብቻ እንመስለዋለን ይላሉ። ልዩነት ይመጣል። የሚስማማ አሜን። ከኮንቪክሽን በኋላ እግዚአብሔር የሚያደርገው አንዳንድ ነገሮች አሉ። እግዚአብሔር ጻድቃንን ያጽናናቸዋል። መንፈስ ቅዱስ ሊያጽናናችሁ ይመጣል። ጳራቅሊጦስ he is a comforter ያጽናናል። በቃ ከውስጥ ያለ ስብራትን ያያል። በኢንፎርሜሽን ሳይሆን በሬቨሌሽን ውስጣችን ያለውን ስብራት ማንሳት ይጀምራል። የተሰባበረ ማንነታችንን ሊጠግነው ይጀምራል። ሐዘን ያደቀቀውን ነገ ምን ሆነውን የሚለውን በፍርሃት ያደቀቀውን ነገር መንፈስ ቅዱስ ሊጠግነው ይጀምራል። እግዚአብሔር በስራ ላይ ነው። ቅዱሳን እንኳን ደስ አላችሁ። እግዚአብሔር ፍርስራሾቻቸውን ሊሰራ ነው። እግዚአብሔር ዘመን እያመጣ ነው። ብርሃን እያወጣ ነው። ኮንፈርት ያደርጋል። ጻድቃንን የተሰበሩ ይጠገናሉ። ያለቀሱባቸው ይታበሳል። ብዙ ዘመን እግዚአብሔርን የጠበቁ ያ የኋለኛው ዝናብ ያገኛቸዋል። እንደገና አጥንቶቻቸው ይጸናሉ። እንደገና በእግዚአብሔር ቤት ይተከላሉ። እንደገና ካፋቸው ዜማ ይወጣል። እልልታ ካንደበታቸው ይወጣል። ሃሌሉያ። ኮንፈርት ይሆናል። መንፈስ ቅዱስ በዚህ የዘመን ፍጻሜ ከሚያደርገው ነገር አንዱ ክላሪቲ ይመጣል። በቤቱ ጥርት ያለ ነገር። በግራ መጋባት መካከል ጌታ መንፈስ ቅዱስ እውነትን ሊገልጥ ይጀምራል። በኮንፊውዥን መካከል የሱ የሆኑት ድምፁን የሚሰሙት ክላሪቲ ይኖራቸዋል። የሚሰማው ሌላ፣ የሚታየው ሌላ። ክሊር የሆነ ነገር ይመጣል። ነገር ክሊር ይሆናል። በቃ በድንግዝግዝ መሄድ ያበቃል።
ስፔሲፊክ የሆኑ ምሬቶች ይሰጣል። ሃሌሉያ ክብር ለእግዚአብሔር ይሁን። ይሄ አይደለም ያንተ እዛ ጋ ነው ይላል። መንፈስ ቅዱስን ተከተሉት፣ ደመናው ይምራችሁ፣ አቅጣጫ ያሳያችሁ። God is not the author of confusion። እግዚአብሔር የግራ መጋባት አምላክ አይደለም። አሜን አሜን። ምሪት ይሰጣል፣ ከኮንፊውዥን ያወጣሃል። የቱን ሊያዘው የቱን ሊጨብጠው የምትሉ ሰዎች ካላችሁ God will bring you clarity። ለህይወታችሁ ክላሪቲ ይሰጣችኋል። የምታረጉትን ያሳያችኋል። ቅርብ ነው ጌታ፣ ቅርብ ነው ጌታ፣ ቅርብ ነው ጌታ። ድምፁን ሊያሰማ ይጠጋጋሃል። ማሳውን ያሸተታል። እዚህ ጋር ጌታ አለ ትላለ፣ እዚህ ጋር ልብ ያረፈ ትላለ። ይሄ ነው the right thing ትላለ። እርፍ ያረጋል ጌታ፣ ምሪትን ያሳያል። ግራ አትጋባም። ከዚህ በኋላ ግልጽ ያረጋዋል። ጫካው ይገለጣል። የእግዚአብሔር ድምጽ ጫካውን ይገልጠዋል። የእግዚአብሔር ድምጽ ጫካውን ይገልጠዋል። የእግዚአብሔር ድምጽ ጫካውን ይገልጠዋል። መንፈስ በዘመነ ፍጻሜ ከሚያደርገው ነገር አንዱ እግዚአብሔር ኮሚሽን የሚያደርጋቸው ሰዎች አሉ። እግዚአብሔር ወደ ሌላ ምዕራፍ የሚልካቸው ሰዎች አሉ። እግዚአብሔር አጥቢያ ዘለል አገልጋዮችን አስነሳለሁ አለ። አጥቢያ ዘለል ባህር ዘለል የሚሄዱ ሚሽነሪዎችን ያስነሳ። ኢንዲየንተስ በዚህ በመጨረሻ ቀናቶች ውስጥ እግዚአብሔር ብዙ ወጣቶችን ባክፓክ አድርገው መልእክተኛ ሆነው ለሶማሊያ መድኃኒት የሚሆኑ፣ ለየመን መድኃኒት የሚሆኑ፣ አቋራጭ ሄደው ለሱዳን መድኃኒት የሚሆኑ መልእክተኞችን እግዚአብሔር ያስነሳ። መንፈስ ቅዱስ የሚለው ይሄንን ነው። ኮሚሽን የማረጋቸው ልጆች አሉኝ፣ ወደ ባህር ማዶ ምልካቸው ልጆች አሉኝ፣ ለዚህ የመከር ጊዜ ያዘጋጇቸው ልጆች አሉኝ። መልእክቴን ይዘው ይሄዳሉ፣ ድምፄን ይዘው ይሄዳሉ። በተለየ አረማመድ ለቀዘቀዘች ቤተክርስቲያን ሙቀት ያመጣሉ፣ ለደነዘዘች ቤተክርስቲያን ግለት ያመጣሉ። ዜማዋ ለጠፋባት ቤተክርስቲያን መድኃኒት የሚሆኑ፣ ወደ አውሮፓ የሚላኩ፣ በእሳት የሚለኮሱ ሶምሶም ሁለት እያሰረ ቀበሮችን እያሰረ እሳት እየለኮሰ እንደላካቸው እግዚአብሔር እሳት ይዘው የሚሮጡ መልእክተኞች ሃሌሉያ፣ የጠላትን እርሻ የሚያጋዩ፣ የሞተውን የአውሮፓን ቤተክርስቲያን የሚያስነሱ፣ የአሜሪካንን ቤተክርስቲያን የሚያስነሱ መልእክተኞች ከአፍሪካ ያስነሳ። ኮሚሽኒንግ ይሆናል። መንፈስ ለአብያተ ክርስቲያናት የሚለው ይሄ ነው። ይሄ የወንጌል ዘመን ነው። ይሄ የመዝራት ዘመን ነው። ይሄ የመሮጥ ዘመን ነው። ይሄ የክብር ዘመን ነው። እጁ የሚገለጥበት ዘመን ቀርባለች። ድምፄን ስማ ይላችኋል እግዚአብሔር። ድምፄን ላሰማ መጥቻለሁ። ክላሪቲን አረጋለሁ፣ ኮንፈርት አረጋለሁ፣ ኮሚሽን አደርጋለሁ፣ አርማለሁ።